እስከ ዓለም ፍጻሜ ዋዜማ የኢትዮጵያ መከራና ሰቆቃዋ ከውስጥም ከውጭም መቀጠሉ ማይቀር ነው። እኛም ንስሐ እየገባን ተዘጋጅተን እንጠብቅ። የኢትዮጵያ ትንሣኤ ከመምጣቱ በፊት ታላላቅ መከራዎች ይመጣሉ። ከመከራዎቹም ለመዳን ሁላችንም እንጠንቀቅ። ማድረግ የሚገባንን ነገር አባቶችን እየሰማን እናድርግ። ካሁን በኋላ የምናባክነው ጊዜ የለም። የሞት እንዳንሞት ሁላችንም ንስሐ መግባት አለብን። ለመሆኑ ይህ የሞት የምንለው ምን አይነት ነገር ነው? ሞት ብዙ ቅኔ የተቀኙለት ብዙ መጽሐፍ የተጻፈበት ሰፊ ርዕሰ ጉዳይ ነው። አንድ ሰው የሞትን ጉዳይ ካነሳ ፍልስፍና ቃጣው ይባላል። ሕይወትን ማብራራት የሚጀምረው ሞትን መመልከት ሲጀምር ነውና በሃይማኖትም ከሃይማኖት ውጭም ሆነን ብንመለከት ለማናችንም የማይቀርልን ነገር ነው። በዚህም ሰፊ ርዕሰ ጉዳይ ይሆናል። ሰላም ጤና ይስጥልን። ቅን የዋህ ሀገር ወዳድ ሆናችሁ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? የዛሬውን መርሃ ግብራችንን ከመጀመራችን በፊት እንደተለመደው ላይክ፣ ሼር በማድረግ እንዲሁም ሐሳብ አስተያየታችሁን በኮሜንት መስጫው ላይ እያሰፈራችሁልን አብራችሁን እንድትቆዩ በአክብሮት እየጠየኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን በየጊዜው የምንለቃቸውን አዳዲስ መረጃዎችን እንድታገኙ በአክብሮት ጠየኩኝ። በመጽሐፍ ቅዱስ በብዙ ስፍራ ላይ ስለሞት ተነስቷል። መጽሐፈ መቃብያን ስንመለከት ደግሞ የሰው ሞት መዘንጋት በጣም ይደንቃል። ያለ ግን ደግሞ የሚረሳ የማይቀር ግን ደግሞ አጠገባችን ሆኖ የምንረሳው ነው ይለናል። ሞት ምንድነው የሚለውን ስንመለከት እንደ ሃይማኖተኛ ሰብሰብ አድርገን ስናነሳ መጽሐፍ ቅዱስ ሞት የሚለውን ቃል በሶስት መንገድ ይጠቁመዋል። የመጀመሪያው ሁላችንም ሞት ሲባል የሚመጣልንና የምንፈራው የነፍሳችን ከስጋችን መለየት ነው። በዚህ በምድር ላይ ያለን ቆይታችን የሚያበቃበት ሰው አረፈ፣ ሞተ ተብሎ የሚለቀስበት እርሱ የመጀመሪያው ነው። መጽሐፍ ቅዱስ ግን እርሱም ብቻ ሞት አይልም። ከእርሱ ቀድሞ ሌላ ሞት እንዳለ ይናገራል። እዚሁ ምድር ላይ ያለን በህይወተ ስጋችን እየተንቀሳቀስን የማይለቀስልን ለቅሶ የማይደረስበት እድር ቤተሰብ የማይሰበሰብበት ግን ደግሞ በህይወታችን እንደሌለን የሚያስቆጥረን አኗኗር አለ። እዚህ ምድር ላይ ሆኖ ክፋት ውስጥ የሚኖር ከሆነ የቁም ሞት ይባላል። በመጽሐፍ ቅዱስ ላይ በጣም በብዙ ቦታ ላይ ይጠቀሳል። ለምሳሌም ስንመለከት አንድ ሰው ቤተሰቦቹ ሞተው ልቀብር ልሄድ ነው ብሎ ለጌታችን ሲነግረው ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ሙታናቸውን ይቀብሩ ዘንድ ሙታንን ተዋቸው እንዳለው ይታወቃል። እንደሚታወቀው ቤተሰቦቹ ሞተዋል። ሙታን ተነስተው ደግሞ ሙታንን አይቀብሩም። ስለዚህ ሁለት አይነት ሞት በዚህ አሁን ከላይ በጠቀስነው አረፍተ ነገር ላይ ጌታችን ተናገረ። አንደኛውን ስንመለከት ነፍሳቸው ከስጋቸው የተለየ ወላጆች ናቸው። ሁለተኛ ደግሞ ሙታን የተባሉት በህሊናቸው፣ በልባቸው፣ በአስተሳሰባቸው የሞቱትን ነው። እንደውም አብዛኞቻችን የምንፈራው የስጋን ሞት የነፍሳችን መለየት ነው። ይህ ደግሞ የማይቀርና ስለ ሰውየው ማንነት የማያሳይ ነው። ምድር ላይ ያለው ሞት ግን በጣም ከባድ ነው። ሌላም በመጽሐፍ ቅዱስ የተጠቀሰው ስለ ባልቴቲቱና ባሏ ስለሞተባት ሴት ሲናገር የባሏ ሞት በጣም ለመቀማጠል ህይወት እንደ እድል የምትቆጥር ሴት በህይወቷ ሳለች የሞተች ናት ይላል ቅዱስ ጳውሎስ። በሌላም ቦታ ቅምጥሊቱ ይልና በህይወቷ ሳለች የሞተች ናት ይላል። ስለዚህ ብዙ ሊያነጋግር የሚገባው ሞት ከመጀመሪያው ይልቅ ይሄኛው ነው። ይሄኛው ሞት ሰው በህይወት እያለ ከሞተ ለሌላ ለሶስተኛ ሞት ይዳረጋል ማለት ነው። ከቁም ሞት ጋር ከቆጠርነው ደግሞ ትንሣኤ የሌለው ሞት ነው ማለት ነው። ለመጨረሻው ደግሞ ዳግም ሞት የምንለው የእሳት ባህር የመሳሰሉትን በአጠቃላይ ኩነኔ ማለት ነው። ከሶስቱ ትንሣኤ የሌለው የመጨረሻው ነው። ትንሣኤ የሌለው ሞት የሚባለው ኩነኔ ወይም ደግሞ መኮነን ነው። የስጋና የነፍስ መለየት ትንሹ ነው። በሚገርም ሁኔታ ደግሞ እኛ የምንፈራው የስጋና የነፍሳችን መለየት ሲሆን ግን እሱ ደግሞ የመጨረሻና ቀላሉ የማይቀረው ሞት ነው። የሆነን ደረጃ ለመሻገር ሲያስፈልገን የምንሞተው ሞት ነው። ከስጋዊ ዓለም ወደ መንፈሳዊ ዓለም መሸጋገሪያ ነው። እንደውም የዘላለም ሞት የልደት ቀን ነው የሚባለው። ከዚህ ዓለም ወደ ሌላኛው ዓለም ለመሸጋገር ከምድር ማህፀን የምንወለድበት ቀን ነው።
ይህ ደግሞ ትንሣኤ ያለው ሞት ነው። የመጨረሻው ደግሞ ምድር ላይ ያለው ሞት ነው። የቁም ሞት የምንለው ትንሣኤ ያለው ሞት ነው። በንስሐ ሰው ሙታን ህሊና ከሆነ ያስተሳሰብ የልብ ሞት ውስጥ ያለ ሰው ፍቃደኛ ከሆነ ራሱን ማስነሳት ይችላል። ያ ደግሞ ሊሆን የሚችለው በንስሐ ነው። ከሁሉም እምነት ተከታይ የሆኑ ሰዎች ሞትን መሞታቸው አይቀርም፣ ማለፍ አይችሉም። ስለዚህ ደግሞ ስለ ሞት መናገር አለባቸው ማለት ነው። የክርስትና ሃይማኖት ስለ ሞት ምን ይላል የሚለውን ስንመለከት መሞት ብቻውን ቅዱስ የሚያስብል አይደለም፣ በተፈጥሮ የሚሆን ነገር ነው። ለዚህ ደረጃ ሊያበቃም አይችልም። ሆኖ ምድር ላይ እያለ የሰራው የኖረው ህይወት ነው ከሞተ በኋላ ያለውን ህይወቱን ቅዱስም እርኩስም ሊያስብለው የሚችለው። ለምሳሌ ስንመለከት ሃይማኖት ባይኖር እንኳን ምድር ላይ በሀገራችን በሞታቸው ብቻ የሞቱበትን ቀን የምናስታውሳቸው ታሪካዊ ሰዎች አሉ። ያ ግን መሞታቸው ያመጣው ነገር አይደለም። ከመሞታቸው በፊት የነበሩበት መንገድ ጥለውት ያለፉት አሻራ መልካም ነገር ነው የእነሱን መሞት እንደ ትልቅ ነገር እንድንመለከተው የሚያደርገው። በነገራችን ላይ የሰው ልጅ ልደትም ሞትም ትርጉም ቦታ የሚሰጠው ሰውየው መሃል ላይ በሰራቸው ምክንያቶች ነው። በመጽሐፍ ቅዱስ ላይ ኖረና ሞተ የሚል ቃል አለ። የዘር ሐረግን ሲዘረዝር አንዳንድ ሰዎችን ኖረ ሞተ የሚልበት ቦታ አለ። ኖረም ሞተም የሚል አስተዋጽኦ ያለው ሰው መምጣቱም መሄዱም ለእርሱ ለባለቤቱ ብቻ ነው ትርጉም የሚኖረው፣ ለሌላው አካል አይኖረውም። ግን ደግሞ አኗኗራቸው ምድር ላይ የኖሩበት መንገድ ለሌሎች የሚጠቅም ትርጉም የሚሰጥ ለሌላው የተረፉበት ከሆነ ያ ወደ ሆነ ደረጃ ያደርሳቸዋል። በሃይማኖት ደግሞ ተጋድሎ ፈጽመው መልካም ስራን ሰርተው እግዚአብሔር ያስቀመጠውን ሕግጋትና ትእዛዛትን አድርገው ያለፉ ሰዎች ቅድስናን ሊያገኙ ይችላሉ። በመጽሐፍ አምነው ሞቱ ይላል። አምኖ መሞት ሳያምኑ ከመሞት በላይ ስለሆነ ቤተክርስቲያን በራሱ ሞትን ለሁለት ይከፍለዋል። በሃይማኖት ትምህርት የድል ነሺዎችና የተዋጊዎች ቤተክርስቲያን በማለት የተዋጊዎች ማለት እዚህ አሁን ባለንበት ሁኔታ ያለን ሰዎችን ይመለከታል። ገና ሩጫ ላይ ገና ትግል ላይ ያለን የሆነ ነገር ለማግኘት እየታገልን ያለው አካል እዚህ ምድር ላይ ያለው ነው። ድል ነሺዎች ማለት ደግሞ ተጋድሏቸውን የፈጸሙ ናቸው። ሰው ከሞተ በኋላ ምንም መቀየር አይችልም። እዚህ ምድር ላይ ያለው ህይወት ነው ለኋለኛው አኗኗሩ የምትወስነው። ከዚህ ውጪ በአዲስ ኪዳን ላይ ያለው የሞት ትርጉም ተቀይሯል። ሞት ከአዲስ በፊት በብሉይ ቅጣት ነበረ። በእርግጥ ቅጣቱም የምህረት አካል ነው። ከክርስቶስ መምጣት በኋላ ግን ሞት ራሱ የሞተበት ሃይማኖት ሆነ። ክርስትና የሞት ሞት የሚለው ክርስቶስ የሞተበትን ቀን ነው። ሞት የሞተው በዕለተ ዓርብ ነው። የሞት ሞት የተባለውም ለዛ ነው። እኛ ክርስቲያኖች የክርስቶስን ሞት እንደ ድል እናከብራለን። ለምን ከተባለ ሞት የሞተበት ቀን ስለሆነ፣ የሞት ትርጉምም የተቀየረበት ዕለት ስለሆነ። ሞትን ድል አድርጎ ሲነሳ ከእርሱ በኋላ ለሚሞቱና ለሚነሱ መቃብርን ከመፍራት ይልቅ እንደ መኝታ እንዲቆጥሩ መግነዙን ትቶ ነው የሄደው። እናም ከዚህ በኋላ ሞት ኃይል የለውም። ለዛም ነው ሞት ሆይ ሞት የት አለ፣ ሲኦል ሆይ ድል መንሳት ወዴት አለ ብሎ ለመዘመር ለመፎከር የሚቻልበት ዘመን የሆነው። የሞት ትርጉም በአዲስ ኪዳን ስለተቀየረ የሰው ልጅ መጀመሪያ ከነበረው ነፍስ ድጋሚ ድል ተሰጥቶት በድጋሚ በሌላ አካል ሰው ይሆናል የሚለውን ትምህርት በክርስትናው ዓለም ተቀባይነት የለውም። ይህም የምዕራቡ ዓለም የሚቀበለው የሚመራበት አመለካከት ነው። በመጽሐፍ ቅዱስ ግን በግልጽ ይህንን ጉዳይ ሲናገር ዕብራውያን ምዕራፍ 9 ከቁጥር 27 ላይ እንዲህ ብሏል። ለሰው አንድ ጊዜ ሞት ከዚያም በኋላ ፍርድ እንደሚጠብቀው እንዲሁ ክርስቶስም የብዙዎችን ኃጢአት ያስተሰርይ ዘንድ ራሱ አንድ ጊዜ ሰዋ፣ በኋላ ግን ያድናቸው ዘንድ ተስፋ ለሚያደርጉትም ያለ ኃጢአታቸው ይገለጥላቸዋል ይላል። ስለዚህ በክርስትናው ዓለም ስለ አንድ ሞትና ስለ አንድ ሕይወት ነው የምናወራውም የምናምነው የምንሰብከው። ሌላኛው ይህንን አመለካከታቸውን አለማመናችንን ማሳያ የሚሆነው በመቃብር መቅበራችን ነው። በምስራቅ በኩል ያሉት አስክሬን ያቃጥላሉ። ያነሳነውን አመለካከትም የሚከተሉ ከሆነ የሚያቃጥሉት ነፍስ ድጋሚ ስትፈጠር ስጋው አስሮ እንዳይዛት በማለት ሲሆን፣ እኛ ደግሞ የምንቀብረው ድጋሚ ነፍስ
የምትዋሃደው ከዚህኛው ከሚቀበረው አካል ጋር ነው ከሚል እምነት ጋር ነው። ስለዚህ ፕራክቲካሊ አንቀበላቸውም ማለት ነው። ውድ የቃል ሚዲያ ቤተሰቦቻችን እንግዲህ ሁላችንም ጊዜው ከመድረሱ በፊት ንስሐ ገብተን ሞትን ከጌታ ጋር ድል እንድንነሳ እርሱ እንዲፈቅድልን እያልኩኝ እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ ስለቆያችሁ ከልብ እያመሰገንኩኝ ሰናይ ጊዜን ተመኘው ከቃል ሚዲያ።